የኬንያ መንግስት በቅርቡ በቻይና ኤክስፖርት ኢምፖርት ባንክ የነበሩበትን የባቡር መስመር ግንባታ ብድሮች ከዶላር ወደ ቻይና ዩዋን መቀየሩ ኢትዮጵያን በተመሳሳይ ብድሯን ወደ ዩዋን ለመቀየር ፍላጎት ማሳየቷን ኤድዳታ ዓለም አቀፍ የልማት ፋይናንስ ላይ የሚሰራ ተቋም አስታውቋል። ተቋሙ ኢትዮጵያ እንደ ኬንያ አጠቃላይ የብድር ማሻሻያ ስምምነት ካደረገች የወለድ መጠኑን በመቀየር ብቻ ወደ 169 ሚሊዮን ዶላር ገደማ መቆጠብ እንደምትችልና የብድር ውል ማሻሻያ ማግኘት ከቻለች ደግሞ ቁጠባዋ እስከ 778 ሚሊዮን ዶላር የሚደርስ የዕዳ እፎይታ ማግኘት ያስችላታል ብሏል። ሀና አብደታ ተጨማሪ ያላት አቤል አበበ ያቀርበዋል። የኬንያ መንግስት በቅርቡ በቻይና ኤክስፖርት ኢምፖርት ባንክ የነበረበትን የባቡር መስመር ግንባታ ብድር ለመክፈል አከፋፈሉን ከዶላር ወደ ቻይና ዩዋን መቀየሩ በአንዳንድ የአፍሪካና የእስያ ሀገራት ዘንድ ተመሳሳይ ፍላጎት መቀስቀሱ ተገልጿል። በአሜሪካ የሚገኘውና የቻይናን ብድር ጨምሮ ዓለም አቀፍ የልማት ፋይናንስን የሚመረምረው የልማት ፋይናንስ ወይም ኤድዳታ የተባለ የምርምር ተቋም ባወጣው መረጃ መሰረት ኬንያ የነበረባትን የባቡር መስመር ብድር ለመክፈል ከዶላር ወደ ቻይና ዩዋን መቀየሯ ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ መነሳሳትን እንደፈጠረላቸው ጠቁሟል። ኬንያ ከቻይና በዶላር የተበደረችውን 3 የባቡር ሀዲድ ፕሮጀክቶች ብድር ወደ ዩዋን የለወጠች ሲሆን ከዚህ ጋር ተያይዞም የብድር ክፍያ ጊዜውን በማራዘምና ተጨማሪ የእፎይታ ጊዜ በማግኘቷ ዓመታዊ የብድር ክፍያ ወጪዋን በ215 ሚሊዮን ዶላር ገደማ መቀነስ ችላለች ተብሏል። ይህም ኤድዳታ ባደረገው ጥናት መሰረት እንደ ኢትዮጵያ፣ ሞዛምቢክ፣ ዛምቢያ፣ ፓኪስታንና ኢንዶኔዥያ ያሉ ሀገራት የቻይና ብድራቸውን ወደ አገሪቱ ገንዘብ ዩዋን በመቀየር አማራጭ የብድር ክፍያ ጫናን ለመቀነስ እንደ አንድ መፍትሄ እንዲያጤኑት አድርጓቸዋል ብሏል። እንደ ኬንያ ሁሉ የባቡር ሀዲድ ለመገንባት ከቻይና ብድር የወሰደችውና የውጭ ዕዳዋን ፈረንጆቹ ሪስትራክቸሪንግ በሚሉት እንደገና በማዋቀር የመጨረሻ ምዕራፍ ላይ የምትገኘው ኢትዮጵያ ተመሳሳይ እርምጃ በመውሰድ ተጠቃሚ ልትሆን የምትችል ዋነኛ ሀገር እንደሆነች ጥናቱ አመላክቷል። ታዲያ ጥናቱ እንደሚያመላክተው የብድር መክፈያ ምንዛሪ መቀየር ብቻውን ትልቅ እፎይታ እንደማይሰጥ የጠቆመ ሲሆን ኬንያ ያገኘችው የዕዳ እፎይታ የመጣው ብድሩን ወደ ዩዋን በመቀየሯ ብቻ ሳይሆን የብድር መክፈያ ጊዜን በማራዘሟ እንዲሁም የወለድ ምጣኔን ማስተካከልና የቅድመ ክፍያ ጊዜን በመጨመር እንደሆነ ነው የገለጸው። ኢትዮጵያም የአዲስ አበባ ጅቡቲ የባቡር መስመር ብድሯን በተመለከተ ከቻይና ጋር ተመሳሳይ የብድር ማሻሻያ ድርድር እያደረገች መሆኗ የሚታወቅ ሲሆን በቅርቡም የገንዘብ ሚኒስቴር በሕዝብ ተወካዮች ምክር ቤት ቀርቦ የበጀት መግለጫ ባቀረበበት ወቅት ድርድሩ በሂደት ላይ መሆኑን መግለጹ የሚታወስ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ምንም አቅም የለውም ለመክፈል። ስለዚህ ሙሉ ለሙሉ እኛ አሁን እንሸከማለን ማለት ነው። ከሰኔ ወር መጨረሻዎቹ ሳምንታት ጀምሮ መክፈል እንጀምራለን። ከቻይና ጋር ያለው ዕዳ ድርድር አልቆ ጸድቆ ሲመጣ ይልኩልናል። ክፍያ ኢንቮይሱን ሲልኩልን እንከፍላለን ማለት ነው። ይሄ ደግሞ ለሚቀጥለው ዓመት ይቀጥላል ማለት ነው። ስለዚህ በቀጣይ ዓመታት የባቡርም ዕዳ ሙሉ ለሙሉ ወደ ፌዴራል መንግስት የዞረበት ሁኔታ ነው ያለው። የዕዳ ሽግሽግን ጤናማ ከማድረግ አንጻር ከአበዳሪዎች ጋር በቡድን ሀገራት ውሳኔ የተሰጠውን የዕዳ ሽግሽግ ዕድል በመጠቀም ከአበዳሪዎች ጋር በርካታ የዕዳ ሽግሽግ ድርድሮች ሲካሄዱ መቆየታቸውንም ጠቁመዋል። በመጋቢት 2017 ኢትዮጵያና የኢትዮጵያ ኦፊሻል አበዳሪ ኮሚቴ ኦሲሲ በዋና ዋና የፋይናንስ መለኪያዎች ላይ በተመሰረተ የመርህ ስምምነት አግሪመንት ኢን ፕሪንሲፕል ኤአይፒ ላይ የደረሱ ሲሆን በመቀጠልም በሐምሌ 2017 የመግባቢያ ሰነድ ተፈርሟል። ከአብዛኞቹ አበዳሪዎችም ጋር የመግባቢያ ሰነዱን መሰረት በማድረግ የሁለትዮሽ የዕዳ ሽግሽግ ስምምነቶች ተፈርመዋል። በተመሳሳይ ከግል አበዳሪዎች ጋር የዩሮ ቦንድ አበዳሪዎችን ጨምሮ የዕዳ ሽግሽግ ድርድሮች እየተካሄዱ የሚገኙ ሲሆን ከአንዳንዶቹም ጋርም ስምምነት ለማድረግ ተቃርበናል። በኢትዮጵያ መንግስት በዚህ ዙሪያ በግልጽ የተነገረ ነገር ባይኖርም የኤድዳታ መረጃ እንደሚያሳየው ኢትዮጵያ እንደ ኬንያ አጠቃላይ የብድር ማሻሻያ ስምምነት ካደረገች የወለድ መጠኑን በመቀየር ብቻ ወደ 169 ሚሊዮን ዶላር ገደማ መቆጠብ እንደምትችልና የብድር ውል ማሻሻያ ማግኘት ከተቻለ ደግሞ ቁጠባዋ እስከ 778 ሚሊዮን ዶላር የሚደርስ ዕዳ እፎይታ ማግኘት ያስችላታል ብሏል። አጠቃላይ የኬንያ እርምጃ የቻይና ብድርና ፖሊሲ አካል የሆነውንና የዩዋንን ዓለም አቀፍ ተቀባይነት የማሳደግ አካሄድ ጋር የሚሄድ ሲሆን ተበዳሪ ሀገራት ከዶላር ይልቅ በዩዋን እንዲበደሩ ቻይና እየገፋፋች እንደሆነ መረጃዎች ያሳያሉ። ምንም እንኳን ይህ ለውጥ ቢኖርም የአሜሪካ ዶላር ለታዳጊ ሀገራት በሚሰጥ የሁለትዮሽ ብድር ረገድ የበላይነቱን የያዘ ምንዛሬ ሆኖ መቀጠሉ የሚታወቅ ሲሆን ኢትዮጵያም ከዓለም አቀፍ አበዳሪ ተቋማት ጋር ያላትን የብድር ድርድር ሁኔታ የገንዘብ ሚኒስትሩ አህመድ ሺዴ አብራርተውት ነበር። ባለፉት 2-3 ዓመታት መከፈል የነበረበት በቢሊዮኖች ዶላር በየዓመቱ ሳንከፍል ቆይተናል። ያ አይነት ጫና መጥቶብን ቢሆን ኖሮ በጀቱንም ያደመዋል፣ የማክሮ ኢኮኖሚውን በከፍተኛ ደረጃ ነበር የሚያዛባው። ኢንተሪም ዴት ሰስፔንሽን የሚባለው ማለት ነው።
አሁን ደግሞ ድርድሩ አልቆ ወደ ሙሉ ተግባር ምዕራፍ ልንገባ በአብዛኛው ወደ ተግባር ምዕራፍ ተገብቷል። ትንሽ ነው የሚቀረው። እሱ ደግሞ በቀጣይ ዓመታት ከፍተኛ ፎይታ ይሰጠናል። ይሄም ዕዳ ክፍያ እየመጣ ያለው ጫናው ተቀንሶ የመጣ ነው። ያልተቀነሰውና ያልተሸጋሸገው ቢመጣ ኖሮ በጀታችንን ከዚህ በላይ ያገብጦ ነበር። ሂደቱም ሰክሰስፉል ነው። ውጤቱም በጣም ሰክሰስፉል ነው። ለፊስካል ቁመናችንም ለማክሮ ኢኮኖሚ መዛባት ጤናማነትንም በከፍተኛ ደረጃ ያገዘን ነው ማለት ነው። ይሄ ደግሞ ተመልሶ እንዳይመጣ ምንም አይነት የንግድ ብድር ባለፉት 8 ዓመታት አልወሰድንም፣ የምታውቁት ነው። በቀጣይም ይሄ ፖሊሲ ለተወሰነ ዓመት ድረስ ተጠናክሮ የሚቀጥል ይሆናልና እነዚህ የዕዳ ሽግሽግ ድርድሮች በቅርቡ ሲጠናቀቁም የኢትዮጵያን የዕዳ ጫና ስጋት ወደ መካከለኛ ደረጃ ለማውረድ የሚያስችል ይሆናል። የኢትዮጵያ የዕዳ ማሻሻያ ሂደት ከዓለም አቀፉ የገንዘብ ተቋማት ጋር ከምታደርገው የኢኮኖሚ ማሻሻያ ፕሮግራም ጋር በጥብቅ የተያዘ መሆኑ የሚነገርለት ሲሆን ኢትዮጵያ ብድሯን ወደ ዩዋን የመቀየር እድል ቢኖራት የውጭ ዕዳ ጫኗን ሙሉ ለሙሉ የሚፈታ ባይሆንም ዕዳዋን የበለጠ ለማቃለል እንደ አንድ ሁነኛ አማራጭ እንደሚያግዝ ተጠቁሟል።